አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ምናየው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰዴቱ መርሐ ግብር ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታችሁ፣ በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ተከታታይ ትምህርት ይዤላችሁ መጥቻለሁ። የትምህርታችን ርዕስ ምስጢረ ሥላሴ ይላል። እንግዲህ ምስጢረ ሥላሴ በቤተ ክርስቲያናችን የትምህርት መሰረት ነው፣ የጸሎት መሰረት ነው፣ የእምነት መሰረት ነው፣ የስራትም መሰረት ነው። የስራ መሰረት ማለት ምን ማለት ነው? የትምህርት መጀመሪያ ነው ስንል የትምህርት መነሻ ነው ማለታችን ነው። በአብነት ትምህርት ቤት ስትሄዱ መጀመሪያ ተማሩ የሚማረው የቃል ትምህርት ይባላል። እሱም በስመ አብ የሚል ነው። በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም ብሎ ይጀምራል። አሐዱ አምላክ፣ አንድ አምላክ። መነሻ የሚሆነው ምስጢረ ሥላሴ ነው። የትምህርት መጀመሪያ ነው። መጻሕፍቶቻችንን ስትመለከቱ የሚጀምሩት በስመ አብ ወወልድ መንፈስ ቅዱስ እያሉ ይገርማቸዋል። ስለዚህ የትምህርት መጀመሪያ ነው ስንል ይሄ ነው። የጸሎት መጀመሪያ ነው ስንል ጸሎት ስንጀምር የምንጀምረው በስመ አብ ብለን አትብ ገጼ ብለን በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ እንላለን። መነሻ ነው፣ መሰረት። ከዚያም በኋላ ነው ሌሎች ጸሎቶችን የምንቀጥለው ማለት ነው። የስራ መጀመሪያ ነው ስንልም አንድ ሰው ስራውን ከመጀመሩ በፊት በአብ በወልድ በመንፈስ ቅዱስ አማቱ ስራው እንዲባረክለት የእግዚአብሔር ኃይል እንዳይርቀው ያለ እኔ ምንም ልታደርጉ አትችሉም ስላለ እግዚአብሔር ስመ እግዚአብሔር ጠርቶ ነው። የእምነት መጀመሪያ ነው ስንል አንድ ሰው ማመን የሚጀምረው ወይም መጀመሪያ ሊያምነው የሚገባው ምስጢረ ሥላሴ ነው። አብ ወልድ መንፈስ ቅዱስን ሳያምን ምስጢረ ሥጋዌ ነው፣ ነገረ ድነት ነው። መነሻው አብ ወልድ መንፈስ ቅዱስን ማመን። ስለዚህ ምስጢረ ሥላሴ እጅግ በጣም ወሳኝና አስፈላጊ፣ በተለይም ደግሞ የክርስትናን ሃይማኖት አስተምሮ ለማወቅ የምትፈልጉ ሰዎች ከምን ሊጀምር ይሆን እያላችሁ ልትቸገሩ ትችላላችሁ እና የምትጀምሩት ከምስጢረ ሥላሴ ነው። ስለዚህ ምስጢረ ሥላሴ የሚለውን ትምህርት ይዤ መጥቻለሁ። ተከታታይ ነው። ሁላችሁም ሳትሰለቹ እስከ መጨረሻው ተከታተሉት። በተቻለ መጠን ባጭር ለመልቀቅ እሞክራለሁ። የእግዚአብሔር ኃይል ከሁላችን ጋር ይሁን። እንግዲህ ምስጢረ ሥላሴ የሚለው ቃል ምስጢርና ሥላሴ ሁለት ቃላት ናቸው። ምስጢር የግዕዝ ቃል ነው፣ ሥላሴም የግዕዝ ቃል ነው። ምስጢር አመስጠረ፣ አመሰጠረ፣ ሰወረ፣ ደበቀ፣ ሸሸገ ከሚለው የግዕዝ ቃል የወጣ ሲሆን ስውር፣ ድብቅ፣ ሽሽግ፣ የማይታይ ከአእምሮ በላይ የሆነ የሚል ትርጉም አለው። ሥላሴ የሚለው ቃል ደግሞ ሰለሰ፣ ሶስት አደረገ ከሚለው የግዕዝ ቃል የወጣ ሲሆን ሥላሴ ማለት ሶስትነት ማለት ነው። ሥላሴ የሚለውን ቃል ለመጀመሪያ ጊዜ አብ ወልድ መንፈስ ቅዱስ የሚለውን ይገልጥልኛል ብሎ በማሰብ የተጠቀመው ሰው ቴዎፍሎስ ዘአንጾኪያ ይባላል። በ169 ዓመተ ምህረት የነበረ ሊቅ ነው እና በኋላ በ325 ዓመተ ምህረት 318ቱ ሊቃውንተ ቤተ ክርስቲያን ይሄንን ስም አይተው አጽድቀውታል። አብ ወልድ መንፈስ ቅዱስ የሚለውን ይገልጥልናል ብለው ማለት ነው። ይህን ስንል ግን ልብ በሉ የምስጢረ ሥላሴን ትምህርት ቴዎፍሎስ ጀመረው ወይም 318ቱ ሊቃውንት ጀመሩት እያል አይደለም። ይሄ በመጽሐፍ የነበረ ነው። አብ ወልድ መንፈስ ቅዱስ በመጽሐፍ አለ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ሐዋርያቱን ወደ ዓለም ሲልካቸው ወደ ዓለም ሂዱ አለና በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ልኳቸዋል። ስለዚህ አብ ወልድ መንፈስ ቅዱስ የሚለው በአንድ ለመግለጽ የሚጠቀሙበት ስም ነው ሥላሴ የሚለው ቃል ማለት ነው።
በእንግሊዘኛው ትሪኒቲ ይሉታል፣ በግዕዙ ሥላሴ። ስለዚህ በአንድ ላይ ምስጢረ ሥላሴ ማለት የሥላሴ አንድነትና ሶስትነት ምስጢር ማለት ነው። ወይም የሥላሴ ሶስትነት ምስጢር በአጭር ቃል፣ በውስጡ ግን አንድነት አለ እና በአጭር ቃል የሥላሴ የሶስትነት ምስጢር ምስጢረ ሥላሴ እየተባለ ይጠራል። እንግዲህ የመጀመሪያ የእግዚአብሔር አኗኗር የምናጠናበት እንደመሆኑ ቀላል አይደለም፣ ከባድ ነው ተብሎ ደግሞ አይተውም። ምስጢረ ሥላሴ ቀላል አይደለም፣ ከባድ ነው ተብሎ አይተውም። ልክ እንደ እሳት መሞቅ ነው። እሳትን ተጠግተው እንሙቅ ቢሉት ያቃጥላል። ርቀን እንሙቅ ቢሉት ደግሞ ሙቀቱን ማግኘት አይቻልም። ስለዚህ ሳይርቁና ሳይጠጉ የሞቁት እንደሆነ ተፈላጊውን የእሳት ጥቅም ማግኘት ይቻላል። ልክ እንደዚሁ ሁሉ ምስጢረ ሥላሴ በጣም ተጠግተን ከተጻፈው አልፈን ከመጠን በላይ እንመርምርህ ብንለው ያቃጥላል ከአእምሮ በላይ ስለሆነ። እንዲሁም ደግሞ አይ ከባድ ከሆነማ ለምን አያስተያየኝ የምንል ደግሞ ከሆነ ምስጢረ ሥላሴን ማወቅ አንችልም ማለት ነው። ስለዚህ ምን ሊሆን ይገባል ማለት ነው? በጣም ሳንጠጋ ማለት ከተጻፈው ሳናል፣ በጣምም ሳንርቅ ማለት አይ ከባድ ከሆነማ አልጀምረውም ከማለት ወጥቶ በአግባቡ ልንማረው ልንረዳው የሚገባ ትምህርት ነው ማለት ነው። እና ምስጢረ ሥላሴ አምላካችን እግዚአብሔር አንድም ሶስትም መሆኑ የአንድነቱና የሶስቱን ነገር የምንማርበት ከአምስቱ አዕማደ ምስጢራት አንዱ የመጀመሪያው ነው ማለት ነው። ቅድስት ሥላሴ ስንል ቅድስት የሚል ቃል እንጠቀማለን። የተለየች ሶስትነት ማለታችን ነው። ቅዱስ ኤፍሬም በውዳሴ ማርያም ላይ አሃዱ ዘእምቅድስት ሥላሴ ይላል። ከተለዩ ሶስትነት ከዛ መካከል አንዱ ብሎ ወልድን ይናገራል እና እኛም ቅድስት ሥላሴ እንላለን። ቅድስት ሥላሴ ማለታችን የተለየች ሶስትነት እያለ የተለየች ሶስትነት ማለት ምን ማለት ነው? አምላካችን በተለየች ሶስትነቱ ስንጠራው ቅድስት ሥላሴ እንለዋለን። የተለየች ሶስትነት የምንለው እኛ ከምናውቃቸው ሶስት ነገሮች የተለየ ስለሆነ፣ እኛ የምናውቃቸው ሶስት ነገሮች ሶስት ብቻ ናቸው እንጂ አንድነት የላቸውም። አብ፣ ወልድ፣ መንፈስ ቅዱስ ላይ ስንመጣ ግን የተለየ ሶስትነት አላቸው። ምክንያቱም አንድነት ስላላቸው ማለት። በሶስትነቱ እግዚአብሔርን ስንጠራ ምን እንላለን? ቅድስት ሥላሴ እንላለን። በአንድነቱ ስንጠራው ደግሞ እግዚአብሔር እንለዋለን። አምላካችን አንድም ሶስትም ነው ብለን ስናምን ሶስት አማልክት ማለታችን ግን አይደለም። ሶስት እግዚአብሔሮች፣ ሶስት ፈጣሪዎች፣ ሶስት አምላኮች እያል አይደለም። አንዱን አምላክ ወይም አንዱን እግዚአብሔር በአካል በስም በግብር ሶስት ማለታችን ነው። አንዱ እግዚአብሔር በስም በአካልና በግብር ሶስት ነው ማለታችን እንጂ ሶስት እግዚአብሔር አለ እያልን አይደለም። ሶስት አምላክ አለ እያልን አይደለም። ሶስት ፈጣሪ አለ እያልን አይደለም። ለዛ ነው በሃይማኖተ አበው ምዕራፍ 90 ቁጥር 5 ላይ በአንድ አምላክ አምናለሁ ይላል። በስንት አምላክ አምናለሁ? በአንድ አምላክ አምናለሁ። አንድነት በሶስትነት፣ ሶስትነት በአንድነት እንዳለ አውቃለሁ ነው የሚለው። በደንብ ስሙት ይሄን ቃል። ምን ይላል? በአንድ አምላክ አምናለሁ፣ አንድነት በሶስትነት፣ ሶስትነት ደግሞ በአንድነት እንዳለ አውቃለሁ። እሱ የማርያም ነው ይሉኛል፣ ማን ነገራቸው አውቀውኛል።